ህዳር 14 ቀን ነው እዚህ መጣሁት ማለት ነው። ቀጠሮ ህዳር 25 ነበረ። እኔ የለውም በሌለውበት መጥሪያው ለአባቴ ተሰጥቶታል። አባቴ ደግሞ ደካማ ነው፣ እኔ ነኝ ተወካዩ ማለት ነው። እና በፍርድ ቤት 2012 ያለቀ ጉዳይ አሁን ደግሞ እንደገና በአባ ገዳ ተብሎ መጥሪያ መጥቶ ነበረ። እና ይሄ ነገር ለምንድን ነው ሁለት ፍርድ የለም ፍርድ አንዴ ነው የሚል በውስጥ ያድሮ ከዛም መጥቼ ከልጄ ጋዛሽ ጋር ነበር የተቀመጥኩት። እግዚአብሔር ካየ እውነት እሱ ይናገረኝ አለበለዚያ ምንም አልን ብዬ ወረቀቷን ይዤ መጣሁ። እግዚአብሔር እውነትም እንደልቤን ሐሳብ አይቶ መጣና ያስቸገረሽ ሁሉ ወደቀ፣ ኑሮ ቢሆን ችግር ቢሆን ድህነት ቢሆን ወደቀ፣ አሜን ብዬ ወሰድኩኝ። አሜን ሲባል ከዛን ክስ ቻርጇን ይዤ ነበርና ይሄው እንደዚህ ክስ አለብኝ ብዬ ለእግዚአብሔር ሰው ሳሳየው አምጪው አለኝ። ያን ወረቀት ከታየ ዳግመኛ ላይከፈት ለዘላለም ተዘጋ። ሃሌሉያ እና በምስጋና ትመጫለሽ አልከኝ። ከዛን እሺ አሜን ብዬ ሄድኩ። የቀጠሮ ቀን ደረስኩ። እስከ ቀጣይ ሳምንት ለምስጋና ትመጫለሽ ነው ያልኩሽ ነበር። እኔ ሳይመቸኝ ቀርቶ ነው ማለት ቀረሁት። ከዛን ሄድኩኝ ቀረብንና እዛ ቦታ ዳኛዋ እኔ አላቅም ከነሱም ጉቦት ብላ አላቅም የሚያውቀው ፈጣሪ ነው። በጣም ተናደደችብኝ። ገና ስታየኝ ተናደደችብኝ። አንቺማ ምክር አለሽ ከፊትሽ ያስታውቃል አለችኝ። እኔ ከኔ ጋር ያለው ከሁሉ ይበልጣል አልኩኝ። በውስጥ ነው። አጨብጭቡ ለጌታ ክብር፣ ለናዝሬቱ ለኢየሱስ ፉጨት እልልታ ድገሙና ስጡ። ኢየሱስ ብቻውን ጌታ። እና በብዙ ተከራከረችኝ፣ በብዙ ፈተነችኝ። ግን የማታሸንፍበት መንገድ ስላለ እንደ ፊትሽ አንቺ ምክር አለሽ አለችኝ። እንዴ እኔ ያረኔ ህፃን አይደለሁም እኮ እኔ ትልቅ ሰው ነኝ። እኔን የሚያክሉ ልጆች አሉኝ። እንዴት እመከራለሁ? የኔ መካሪ ከላይ ነው እንጂ ሰው አይደለም አልኩኝ። ለምን የእግዚአብሔር ሰው ብሏል። እነሱ በእጃቸው ነው የሚሄዱት፣ አንቺ ግን ያለሽ እግዚአብሔር ብቻ ነው ብሎኝ ነበር። እዚህ እኔ አላቅም ከጀርባ ያለው ሚስጥር። ከዛ እንደዚህ ብታይም የፋይሉ የፍርድ ቤቱ የተዘጋለና ፍርድ ቤት ያየውን ነገር ማየት አንችልም፣ በቃ ምንም አናረግም፣ ቀድመሽ ብትመጪ ምናምን አለችና ከሷ ጋር ስትል ምንም አማራጭ ስታጣ በቃ ምንም አንችልም እኛ ብላ ሸኘችን። ልክ ስሸኘን እሷ ከባሏ ጋር ነበረች። እኔ ብቻዬን ነኝ፣ ማንንም አላስከተልኩም። ከዛ ሂጂ አለ ባልየው። በጣም ተናደደብኝ እና ሂጂ እዛ ይፍቲ በልፈ ሂጂና ስፊያቸው እዛ አርገሚያቸው አለ። እኔ ትላንት ያን ጨለማ ረግጬ ወጬ ከኔ ጋር ያለው ብርሃን ነው። እኔ አልፈራም። እኔ አይደለም 30 ቦታ ቢሄዱ እንደ አማራጭ ይጠቀሙበት ይሆናል። እኔ ግን አማራጭ አርጌ የተጠቀምኩት እሱ የሰማይ ንጉስ ትላንት ከየት እንዳነሳኝ አውቀዋለሁ ብዬ አምላኬን ተማምኜ ወደ ቤቴ መጣሁ። የእግዚአብሔር ሰው በምስጋና ትመጫለሽ አለኝ። በምስጋና ይሄው መጥቼ በጉባኤው ፊት ቆሜያለሁ። ተዘጋ ፋይሉ ምንም ላይታይ ምንም ላይደረግ። ክብር ለኢየሱስ ይሁን። እና እንረግማለን እዛ ሄዶ ለጊፍቲ ባልፈ ወዴትም እንደሆነች አላውቃትም ሲሉ ነው እንጂ እኔ ምን አገባኝ። እኔ እንኳን ላላመንኩበት አምላክ ባምንበትም በእውነት እንጂ የሚሰራው በሐሰት እንደማይሰራ አውቃለሁ። እና የፈለጉበት ይሂዱ ከኔ ጋር ያለው ከሁሉ ስለሚበልጥ አልፈራም ብዬ በሙሉ ልብ እግዚአብሔር ይኸው ዛሬ ለርሼ በጉባኤው ፊት ቆሜ ለታማኝ ለሆነው ለቃሉ እግዚአብሔር እንደተናገረ ለሚያደርገው እንደ ሰው ላልሆነው አምላክ ሰው ጠዋት ተናግሮ ከሰዓት ሊሽር ይችላል። እሱ ግን ቃሉ ለዘላለም ታማኝ ለሆነው አምላክ ክብሩን ጠቅልሎ ይውሰድ እላለሁ። አሜን።